ሰላም ውድ የአቡ ቲዩብ ተከታታዮች እንደምን ናችሁ? ዛሬ ደግሞ ለየት ያለ ቪዲዮ መጥተናል። እንግዲህ እናንተን ያስተምራል ብዬ ያሰብኳችሁ በጣም አሪፍ የሚያስተምርና የሚገስጽ ቪዲዮ ይዤ ነው የመጣሁት። በጣም ለየት ያለ ቪዲዮ ነው የዛሬ። እናንተ በሼር ሰብስክራይብ ጀምሩት። ይህን ቪዲዮ እንደምትወዱት በጣም እርግጠኛ ነኝ። 100% እነግራችኋለሁ። እና ዛሬ አንዳንድ ሰዎች በሰው ላይ የምንፈርድ፣ አንዳንድ ሰዎች ቸኩለን የምናደርጋቸው ነገር ዋጋ እንደሚያስከፍሉን የሚያስተምሩ አሪፍ የሆኑ ቪዲዮዎችን ይዤ ነው የመጣሁት። እናንተ ሼር ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩ ትላለሁ። ግን በእናታችሁ ፕሊስ አንድ ነገር ላስቸግራችሁ። ቪዲዮ ጭራሽ እየታየልኝ አይደለም እና ፕሊስ ሼር ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሼር ያላደረጋችሁ ሰዎች ሼር አድርጉ። ያው እንግዲህ ላይክ የማታደርጉ ሰዎች ደግሞ ካልተመቻችሁ ችግር የለም፣ ግን ደስ እንዲለኝ ላይክ ፕሊዝ ላይክ አድርጉ። Let's go. ሞይ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆንሽ እንጃ። አስከፋውሽም መሰል ልላክ ለምልጃ ፍትማቅ ላይ አላቀጥ ነገር ልቤ ተከፍቶ አይታይ ነገር ከስቶ ባየሽው ያካሌን ነገር የናፍቆት ምስክር በሆነ ነበር መውጣት ሞረድ። ይህንን ቪዲዮ በደንብ አድርጋችሁ አዳምጡት፣ በደንብ አድርጋችሁ ስሙት። ገንዘብ ካለ አጃቢ ብዙ ነው። ሰርግ ላይ እንኳን በሲሊፐር ብትሄድ ቀለል ያለ አለባበስ ነው የሚወደው ይሏል። ለቅሶ ላይ ራሱ ብትቀር ቢዚ ስለሆነ ነው፣ ስራ ስለበዛበት ነው ይሏል። ገንዘብ ከሌለ ግን በተጠራህበት ቦታ እንኳን ብትገኝ ድንኳን ሊሰብር መጣ ነው የሚለው። ብራዘሬ በዚህም በዛም ብለ መላውን ያዘው፣ በባሌም በቦሌም ብለ መላውን ያዘው። ሰማኸኝ ኬፓሳ? ትክክል ነው። ምንም ስህተት የሌለው ነገር ትክክል ነው። በዓለማችን ውስጥ ያለው የሚከበረው ገንዘብ ያለው ሰው ብቻ ነው። ሰው መሆኑን ተረስተዋል። ሰው የሚከበረው በሀብቱ ነው፣ በገንዘቡ ነው። ስለዚህ ፕሊስ ሰው በመሆኑ ብቻ እናክብረው። ወጣቶች ደግሞ ጠንክራችሁን ስሩ። እንድትከበሩ ከፈለጋችሁ ሌላ ሰው ተወውና ፋሚሊ ራሱ ሊያከብር ከፈለግ ብር ሊኖር ይገባል። በዚህ ጊዜ ማለት ነው ብር ሊኖር ይገባል። ስለዚህ ጠንክረን መስራት አለብን ጋይስ። ይህን ቪዲዮም በደንብ አድርጋችሁ አዳምጡኝ። ይህንን ቤኒ እንዴ ምን ነው የመጣው ነው ሳትይ ባልልህስ ከዚህ ትንሽ ሱቅ የት መሄጃ አለክ? እሺ ይሁንልሽ። እኔ የመጣሁት መለየት እንዳለብን ልነግርህ ነው እና ደግሞ የተሻለ ስራ አግኝቻለሁ። የሆቴል ማናጀር ሁኜ ልቀጠር ነው። ታዲያ ብታገኝስ? እና መለየት ምን አመጣው? አይ አለ አይደል ማናጀር ሁኜ እዚህ ካንተ ጋር መታየቱ ለኔ ጥሩ አይደለም፣ ለክብሬም አይመጥንም። ኧረ በስመ አብ። ይሁት እንግዲህ እነግርሻለሁ ያልከኝ ምን ነበር? ምን ያደርግልሻል? ተለያየን አይደል? ለነገሩ ምንም የተሻለ ነገር አይኖርህም። ለአንቺ ብዬ ብዙ ነገር እያዘጋጀ መሆኔን ብታውቂ እንዲህ ባላልሽ ነበር። አንዳንድ ሰው እሺ እስከዛ አለቃው እስኪመጣ ረፍት ብለሽ ጠብቂ። እሺ አሁን ስራዬን ልጀምር ነው። ብቻዬን ፈታ ብዬ ነው የምኖር። ያንንም ጀዝባ ተገላገልኩት። ያሰብኩት ነገር ብቻ እንዳይሆን እንዴ አንተ በየሄድኩበት አትከተለኝ አላልኩም? አልፈልግህም ካልኩ አልፈልግህም ነው። እኔ የተሻለ ሰው ይገባኛል። እንደው ናማ አባ ና አባ ባለቤት ይቆያል እንዴ? ባለቤቱ እኮ እሱ ነው። ማ እሱ? አዎ ይቅርታ ድርጅታችን አንቺን የመቅጠሩን ሐሳብ ትቶታል። እባክሽ ተወችልን። ወይኔ ሳባ ታረድኩ። አንተ ደግሞ መስጀመሪያው እንደኔ የኮፍያ ማድረግ ጀመርከው። ይለያል። እቺ መበቀል ማለት ይሄ ነው እንግዲህ ተመልከቱ። እስኪ ቶሎ አንወስን። ለምንድን ነው ለውሳኔ የምንቸኩለው? እኛ ለውሳኔ አንቸኩል። በቃ በእናታችሁ ለምንድን ነው ቃል የገባችሁልኝ ነገር የማታረጉት? ፊትስ መኪና እኮ ማለት ከኔ ጫማ ትንሽ ነው ከፍ። መቼ ነው ለኔ ደስ ትጨነቁ? እግዚአብሔር ይስጥልኝ። ጫማ ክር ተፈቷል። ምን ያሳያል የሰው ነገር? ሚጥልህን ስላሳየው ይቅርታ። ሁሉም ሰው የጎደለውን ስለሚመለከት ምንድን ያደረኩት? ወይኔ አንዴ ይቅርታ አባት
ትንሽ እኮ ስሜታዊ ሆኜ አስከፋውካ። በህይወቴ እኮ ደስተኛ ስላልሆንኩ ነው። ደስታ እኮ አሁን ባለ ላይ ነው እንጂ በሚመጣው ላይ መሰረት። ትንሽ ደስተኛ መሆን ከፈለግ ያንተ ህይወት ለሌሎች ምኞት መሆኑን ማሰብ ብቻ በቂ። ሄሎ፣ ከቅድም ጀምሮ ለምንድን ነው የማታወራኝ? ሄሎ። እሺ ደስተኛ ነኝ፣ በቃ ተስማምቻለሁ። ባለ ነገር ደስተኛ ከሆንክ በቂ ነው። ሁሌ እኛ የምናስበው ነገር አለ። የሌለን ነገር ስንመኝ ነው ሌላ በጣም ብዙ ነገር ያለን ነገር እያጣን የምንመጣው እና ያለን ነገር ብቻ ይዘን ተመስገን በል። ምክንያቱም እኛ ያለን ነገር በጣም ብዙ ሰዎች የላቸውም። እኛ ያለን ነገር በጣም ብዙ ሰዎች ያጡትን ነገር ነው። ስለዚህ ተመስገን ብንል አሪፍ ይመስለኛል በእኔ አስተያየት። በህይወት ትልቁን ትምህርት ልምከር፣ ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንደሆንክ ከተሰማ ትታቸው ውልቅ። ምቾት ከማይሰማን ሰው ጋር ጭራሽ ለአንድ ደቂቃ እንኳን መኖር የለብንም። ትተናቸው ውልቅ ነው። ምን ሆነሃል አባዬ? ህይወት እየከበደኝ ነው። ችግሮች ለምንድን ነው ከኛ ራስ ፈጽሞ የማይጠፉት? ሌሎች ፈገግ እያሉ እኮ ነው፣ እኛ እየሰመጠን እንደሆነ ነው የሚሰማኝ። ለምን? እንካ ጠጣ። ምንድን ነው አባዬ? ጨው እኮ ነው። መራራ ነው አይደል? ተከተለኝ። አሁን ከዚህኛውም ጠጣ። ልጄ የህይወት ስቃይ እቺ ጨው ብቻ ናት። ለሀብታሙም ለድሃውም ጨው አንድ ነው። ነገር ግን ልብህ እንደዚህ ብርጭቆ ትንሽዬ ከሆነ እያንዳንዱ ህመም፣ እያንዳንዱ ንግግር ይመርዝሃል። ልክ እንደ ውቅያኖሱ ሁን። ህመሙን ለመቋቋም ጥልቀት ያለው ፍሰቱን ለመቀጠል የሚያስችል ጠንካራ። የኔ ልጅ የእኛ ትልቁ ጠላት አእምሯችን ነው። ዋው! እንደ ቀልድ እኮ 3 ዓመት ሞላን። አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ ኦ ማይ ጋድ! ምንድን ነው ይሄ? ኦ ሺት! ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም፣ ምን ጎደለ? ይኸውልህ ወንድሜ፣ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው። በደስታ። ኧረ በስመ አብ! ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። አዳምጡ። ሆን ብሎ ሳላ ያበላ። አዎ ሼፍ ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ፣ በጣም ቆንጆ ነው። እርስዎ ነዎት ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። አረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረድብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሪያ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም። እናንተም እግዜር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራ አጥቼ ከነ ልጄ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። ኧረ በስመ አብ! ይለያል። ሰው ማለት እንደዚህ ነው። በቃ ተመልከቱ። ሰው ማለት የሰው ገመና ሸፍኖ እራሱን ጥፋቱ ለሰው ብቻ የሚናገር ነው። እዚህ ምድር ላይ እስካለን ድረስ ጥፋት አይቀርም። ማንም ሰው ያጠፋል።
ያ ጥፋት ግን መነገር ያለበትን ለራሱ ላጠፋው ሰው እንጂ ይሄ እኮ እንደዚህ እያጠፋ ነው፣ ይሄ እንደዚህ እየሰራ ነው ብለህ ሌላ ሰው ከነገርከው ጥፋቱ ጭራሽ ያብሰዋል እንጂ ምንም አይስተካከልም። ስለዚህ ጥፋት ላጠፋ ሰው ብቻ መናገር አለብን። አሁን የዚህ ሰውዬ ህይወት ይበላሽ ነበር። አስቡት። የማይሽን አይኔ እንደው ምን አይነት ቶሎና ናናና ናፍቀኛል። ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰቢ ምን ሆነሃል ቤኪ? የሆንኩት ነው የሆንኩት። የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት ሊያ። አረ ወዲያ ዘመናዊ ወንድ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። ትክክል። ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አይደለም? የዘመናዊ ባል ጥጉስ እስከምን ድረስ ነው? ፎሎው እና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። በስመ አብ ይሄ ነገር ትክክል ነው። እስኪ ትዳር ውስጥ ከገባችሁ በኋላ ቤስት ፍሬንድ ወይም ደግሞ ፍቅረኛ ያላችሁ ሰዎች ለምንድን ነው ቤስት ፍሬንድ ነው ምናምን የምትሉት? አንድ ወንድ ለአንድ ሴት በቂ ነው በቃ። ሌላ ነገር ቤስት ፍሬንድ ነው ይሄ ነው። ሴትና ወንድ ፍሬንድ መሆን አይችሉም። በዚህ ነገር እንስማማ ሁላችን አይችሉም ጭራሽ። ስለዚህ ትዳር ውስጥ ከገባችሁ በኋላ ሴቶች ወንዶችንም የሴት ጓደኛችሁ ገፋ፣ ሴቶችንም የወንድ ጓደኛችሁ ገፋ አድርጋችሁ ትዳራችሁ መጠበቅ አለባችሁ። በቃ የኔ ሀሳብ እንደዚህ ነው። እስኪ የእናንተ ሀሳብ እስኪ ኮሜንት ላይ አሳውቁ።